እንደዚህ ትክደኛለህ? እንዴት ምታኝ እንደፈለክ አርገኝ እስከዛሬም እንደፈለክ ያርከኝ ነበር እኔ ላንተ ስል ስንት ነገር አርኩኝ አንተ ግን ከዳኝ እንዴት እንደዚህ ታረጋለህ እንዴት ካርታል ልጄ ለምን እንደዚህ ያስደረከኝ ከዚህ በኋላ ምንም አይነት ችግር የለብንም ይሄ ደብዳቤ ችግራችንን ይፈታል እንዴት ግን ካርታል ሊሰጥ ቻለ አላቅም ዋናው ግን መስጠቱ ነው ምስኪኗ ሮቻን ካርታል ከቀጠራት ሰዓት ቀደም ብላ የቀጠራት ቦታ ላይ ተገኝታ ካርታልን መምጫ እየተጠባበቀች ትገኛለች አድናን ካርታልን ወደ ቆፈረለት መቃብር ውስጥ ጥሎት ልጇን ይመጣል ብላ እየተጠባበቀች ወደምትገኘው ወደ ሩቻን ጋር ይመጣል ይሄ ሁሉ ጨዋታ ነበር ከካርታል ጋር እየቀለዳችሁብኝ ነበር ማለት ነው ካርታል አይመጣም ልጅሽን ለማየት አይደል የምትፈልጊው ነይ ተከተኝ ልጅሽ የት እንዳለ አሳይሻለሁ ይሄም የጫወታችሁ አንድ አካል ነው ቆይ እስከመቼ ነው የምትቀልዱብኝ እስከመቼ ነው የምትጫወቱብኝ ሩቻን እየዋሸሁሽ አይደለም ልጅሽን ለማየት አይደል የምትፈልጊው ነይ ሩቻን በሚፈጠረው ነገር ግራ የተጋባች የአድናን ነገር ስትመለከተው ልብሱ ጫማው በጭቃ ተበላሽቷል ሩቻን ከዚህ በኋላ የፈለገው ነገር ይምጣ ብላ አድናንን ተከትላው ትመጣለች የታለ ልጅ የት ነው ያለው ሂጂ ሩቻን እዛ ከፊትሽ ሂጂ ይሄ የኔ ልጅ ነው አድናን የኔ ልጅ ነው ይሄ አሁን ሩቻን ያንቺ ልጅ ነው ልጅ ነው ሩቻን አቅሏን ስታ በደመ ነፍሷ ወደ መቃብሩ ዘላ ትገባለች ካርታል መቃብሩ ውስጥ በጀርባው ነበር ፊቱ አይታይም ሩቻን ልጄ ማን ነው የሚለው ጉጉት ውስጧን እየፈጃት ፊቱን ለማየት ታገላለች በመጨረሻም እድሜዋ ሙሉ ስታለቅስለት የነበረው ልጅ ካርታል እንደሆነ ታውቃለች እኔ ነበርኩ ሞት የነበረብኝ ልጄ ለምን እዚህ ውስጥ መገኘት የነበረብኝ እኔ ነበርኩ ሩቻን ውስጧ ባይለኛ ሳት እየነደደ ስቅስቅ ብላ በእናትነት አንጀቷ ታለቅሳለች ድንገት ወደ አንገቱ ጋር እጇን ጠጋ አድርጋ የልብ ምቱን ስትመለከት የልብ ምቱ አልጠፋም ነበር ልጄ በሕይወት አለ ልጄ በሕይወት አለ አትሞትም አድናን ልጄ አልሞትም አድናን በጸጸት ራሱን እየወቀሰ እያለቀሰ መኪና ውስጥ ገብቶ ሩቻንን ጥሏት እየሄደ ነው ልጅ አድንሃለሁ ምንም አትሆንም አድንሃለሁ ልጅ አትሞትብኝም ልጅ አድንሃለሁ ልጅ አድንሃለሁ ሩቻን ካርታልን ከዛ መቃብር ውስጥ ለማውጣት አቅሟን ሁሉ እያሟጠጠች እያለቀሰች ካርታልን እየጎተተች ለማስወጣት ትሞክራለች አቅም አንሷት ተንደርድራ ትወርቃለች ነገር ግን ሩቻን ተስፋ ሳትቆርጥ አሁንም በድጋሚ ከወደቀችበት ተነስታ ካርታልን እየጎተተች ወደ ፈጣሪዋ እየጮኸች በመጨረሻም ከብዙ ትግል በኋላ በፈጣሪ እርዳታ ካርታልን ከዛ መቃብር አውጥታ ወደ ሆስፒታል ይዛው ትመጣለች ሶመርና ቱርካን ያገኙትን ማስረጃ ለፖሊሶች ሰጥተው ፖሊሶችም ባገኙት ማስረጃ መሰረት አድናን በተገኘበት እንዲታሰር የሚል የእስር ትዕዛዝ ወጥቶ ሁሉም ፖሊሶች ሁሉም ቦታ አድናንን እያፈላለጉት ነው ዳሪያ ካርታል እናቴን ላገኝ ነው ብሎ ነግሯት ከዛ በኋላ ደጋግማ ስልኩ ላይ ብትደውል የካርታል ስልክ አይነሳም የካርታል ስልክ አድናን ለካርታል የቆፈረው መቃብር ውስጥ ነበር ዶኑሽ አባቷን ፍለጋ ወደ ስራ ቦታ ስትሄድ ታጣዋለች ሳዲቅ ባህር ዳርቻው ጋር ሙጂጋንን ሊያገኛት ነበር የወጣው ሙጂጋን በልጇ ጉዳይ ተስፋ ቆርጣ አዝና ወደ ሳዲቅ ጋር መጣለች ሳዲቅም አይዞሽ እያላት አቅፏት ሲያጽናናት በዚህ አጋጣሚ ዶኑሽ ሁለቱን ታያለች ዶኑሽ በንዴት እየተንገበገበች እሳት ለብሳ እሳት ኮርሳ ወደ ሙጂጋን ቤት ሄዳ ሙጂጋንም ሆነች ልጇም ከአባቷ ከሷ ቤተሰቦች እንደሪቁ ተናግራ ትመለሳለች ይህንን ጉዳይ ደግሞ ሳዲቅ ሰምቶ ሳዲቅ በዶኑሽ እየተበሳጨ ሳዲቅና ዶኑሽ ዱላ ቀረሽ ትጣላሉ አድናን የሚሄድበት የሚገባበት ግራ ገብቶት በመጨረሻም ወደ ሙጂጋን ቤት ይመጣል አድናን ምን ሰርቶ ወደ ቤቷ እንደመጣ ማታውቀው ሙጂጋን ሆድ ብሶታል አዝኗል ብላ በሯን ከፍታ ትቀበለዋለች
አዳርና ኢሳዳር የሥራ ባልደረቦች ዶክተሮች የካርታልን ሕይወት ለመታደግ የቻሉትን ሁሉ ከቻሉትም በላይ ይሯሯጣሉ። ሩቻን እያለቀሰች ፈጣሪ የልጇን ሕይወት እንዲምርላት ትማጸናለች። ሩቻን ስለ ልጇ እያለቀሰች ፈጣሪዋን እየተማጸነች ፖሊሶች መጥቶ የተፈጠረውን ነገር ይጠይቋታል። እሷም አንድ በአንድ አድናን ካርታልን ያደረገውን ነገር ለፖሊሶች ትነግራቸዋለች። ፖሊሶች አድናንን ፍለጋ ሀገሩን እያሰሱ ነው። ወደ ትልቁ ቤት ይመጣሉ። ሲመጣ አርፎ ወደ ነበረበት ሆቴል ሄዳሉ። አድናንን ሊያገኙ አልቻሉም። አድናን ሙጂጋን ቤት ሆኖ የተፈጠረውን ነገር ለሙጂጋን ላለመንገር ብዙ ሰበቦችን እየደረደረ ነው። ሙጂጋን የቀጠርሽው ሰው አለ እንዴ? ማን የመጣው? ማንም የለም አድናን። ግን አንተ ለምንድን ነው የደነገጥከው? ምንም እንዲሁ ማንን ቀጠርሽ ብዬ ነው። ሳዲህ ምን ነው ሳታሳውቀኝ መጣ? ይቅርታ አድርጊልኝ ሙጂጋን። ወደ ውስጥ ገብተን ቁጭ ብለን ማውራት እንችላለን? አይቻልም። ማለቴ ብዙ ሥራ ስርቼ ትንሽ ደክሞኛል። ተኝቼ እረፍት ላረግ ስል ነው የመጣው። እሺ በጣም ይቅርታ። ያው ወደዚህ የመጣሁት ዶኖሽ ባረገችው ነገር በጣም እንዳፈርኩና ይቅርታ ልጠይቅሽ ነው። ምንም ችግር የለውም ሳዲቅ። ያው ልጆች አይደሉም? ልጆች ደግሞ ያጠፋሉ። ልክ ነሽ ሙጂጋን። በቃ አንቺ ተኝ፣ እኔም ልሂድ። በቃ አመሰግናለሁ። ለምንም ማየን ይቅርታ እንደምትጠይቃት ያውቃለሁ። አቤት ምንድን ያልከው? ለምን ወደዚህ እንደምትመላለስ እማዬን ለምን ይቅርታ እንደጠይቅ እኔም አውቃለሁ። አንተም በግልጽ የምታውቅ ይመስለኛል። በእውነት በጣም ታሳፍራለህ። እንዴት እንደዚህ ትለኛለህ? እስር ቤት ውስጥ ተወርውረ እንዳቀር ስላደረግኩኝ ማመስገን እያለብህ እንደዚህ ነው የምታናግረኝ? እሱም ቢሆን ምክንያቱ አንድና አንድ ነው። አንተ እማዬን በጣም ትወዳታለህ። በእጅ ልታስገባት ትፈልጋለህ። ምንም እንኳን ዶኖሽ በእናንተ መካከል ያለውን ግንኙነት ባትወድም፣ አንተ ግን እማዬን ለማግኘት ስትል ያንን አደረግ። እኔም ከእስር ቤት አስፈታ እዚህ መጥተህ እማዬን ይቅርታ ትጠይቃለህ። አንተ ባለጌ! እንዴት እንደዚህ ትናገረኛል? ዶኖሽ የተናገረችው ነገር ሁሉ ስለ አንተ ልክ ነበር። ምንም ጥቅም የሌለ ባለጌ ሆንክ ሰው ነህ። ከዚህ በኋላ ከልጅ አጠገብ ባገኝ እንደ ዛሬው ዝም ብዬ አልተውም። ይህንን እወቅ። በመጨረሻም ሶመርና ቱርካን የካርታልን ሆስፒታል መግባት ሰምተው እየሮጡ ወደ ሆስፒታል ሲመጡ ካርታል ቀዶ ጥገና ክፍል ውስጥ ስለነበረ ካርታልን ማየት አልቻሉም። ነገር ግን በልጇ ሕመም እየታመመች በልጇ ስቃይ እየተሰቃየች የምትገኘውን ሩቻንን አይዞሽ እያሉ እያጽናናት ለማበረታት ይሞክራሉ። አድናን አሞኛል፣ መንቀሳቀስ አልችልም፣ ቤቴ ሄደሽ ከመኝታ ክፍል ሻንጣይን ይዘሽ ነይ ብሎ ሙጂጋንን አሞኝቷት ወደ ቤቱ ይልካል። ሙጂጋን ወደ ትልቁ ስትመጣ ወረኛዋና ተንኮለኛዋ ሲቪላይ አድናን ካርታልን ሊገለው እንደነበረና እያንዳንዱን የካርታልን ጉድ አንድ በአንድ ለሙጂጋን ትነግራታለች። ሙጂጋን ግን ሲቪላይ የነገረቻትን ነገር እውነት ነው ብላ መቀበል አልፈለገችም። ስለዚህ ሴት የምታውቂው ነገር አለ? ከአቶ አድናን ጋር ምንድን ነው ግንኙነቷ? እንግዲህ ሩቻን አንድ ቀን ስታወራ እንደሰማሁት ከሆነ ወይዘሮ ሙጂጋን ማለት የአቶ አድናን የድሮ ፍቅረኛ ነች። አቶ አድናን ከልጅነቱ ጀምሮ ወይዘሮ ሙጂጋንን እንደ እብድ ነው የሚወዳት አሉ። ምንድን ነው የምትይው? ምንድን ነው የምትቀባጥሪው? ወይዘሮ ሲቪላይ አልዋሸሁሽም፣ እውነቴን ነው። እንደውም እንደሰማሁት ከሆነ አሁን ራሱ አፈቀርኩሽ፣ ወደድኩሽ እያለ ቤቷ ይመላለሳል። ወይዘሮ ሙጂጋን እሺ ካለችው ያገባታል ሲባል ሰምቻለሁ። በቃ ሻይላ ሂጂ፣ ወደ ስራሽ ሂጂ። የተረገመች ሴት! አድናን በፍጹም እኔን ከዚህ ቤት አታስወጣኝ። ያችን ሴት ወደዚህ ቤት አስገብተህ እኔን በፍጹም ከዚህ ቤት አታስወጣኝ። ዳሪያ የካርታልን ሆስፒታል መግባት ሰምታ አቅሏን ስታ ወደ ሆስፒታል ስትደርስ ሆስፒታል በር ላይ ቱርካንን ከሶመር ጋር ስትመለከት ዳሪያ ወደ ውስጥ ብትገባ የእሷና የካርታል ጉዳይ እንደሚጋለጥባት እያሰበች እግር ላይ ቆማ ትቀራለች። ነገር ግን ለካርታል ጻፊ ደጋግማ እየደወለች ካርታል ስላለበት ሁኔታ ትጠይቃታለች። ልጄ ሳዳር፣ ልጄ እንዴት ነው? ካርታል እንዴት ነው? ቀዶ ጥገናውን በሚገባ ጨርሰናል። አቶ ካርታል ደህና ይሆናል ብለን እናስባለን። ሩቻን ካርታልን ገና እንደተወለደ እንቦቅቅላለች። ካጠገቡ ቁጭ ብላ ጸጉሩን እየዳበሰች አይኗን ከአይኑ ላይ ሳትነቅል በስስት ታየዋለች። ሶመር የእናቱን ሁኔታ ሲመለከት እሱም የእናቱን ሁኔታ እያየ ያለቅሳል። ሶመር እንዴት ነህ? ሲቪላይ ነኝ። ምን ፈለግሽ? አድናንን እያፈላለጋችሁት እንዳላችሁ አውቃለሁ። አድናን ተደብቆ የሚገኘው ሙጂጋን ቤት ውስጥ ነው። ምንድን ነው ያልሽው? አዎ አድናን ሙጂጋን ቤት ውስጥ ነው ተደብቆ የሚገኘው። በሩን ክፈቱ፣ ፖሊሶች ነን! በሩን ክፈቱ፣ ፖሊሶች ነን! ምንድን ነው? ምን ተፈጠረ? አቶ አድናን እዚህ ነው አይደል ያለው? አዎ። ምን ተፈጠረ? ምንድነው? ችግር አለ እንዴ? አቶ አድናን ፖሊሶች ነን፣ እጅህን በሰላማዊ መንገድ ስጥ። አቶ አድናን ካለበት ውጣ፣ እጅህን ስጥ። ፖሊሶች ነን። አልገባኝም። ቆይ ምን እየተከናወነ ነው? አቶ አድናን እዚህ እንዳለ እናውቃለን። ከተደበቅበት ውጣ። ምን እየተፈጠረ ነው? ፖሊሶች እዚህ ምን ይሰራሉ?
ና አንተ ልጅ ና፣ አንድ ነገር ታደርጋለህ። ና ልቀቀኝ ብያለሁ፣ ልቀቀኝ እኔን። ወጣቱ ተረጋጋ፣ አንተን አልጎዳም። አድናን እባክህ ልጄ ምንም እንዳታደርገው፣ ልጄን አትጉዳው። ሁላችሁም መሳሪያችሁን ዝቅ አድርጉ፣ መሳሪያችሁን አስቀምጡ። አቶ አድናን በፖሊስ ተገባል፣ ከዚህ የትም መሄዳችሁ እየነገርኳችሁ ነው። መሳሪያችሁን አስቀምጡ፣ አለበለዚያ ልጅ እገለዋለሁ። አስቀምጡ መሳሪያችሁን። አድናን ልጄን እንዳትጎዳው እባክህን፣ አድናን ልጄን ልቀቀው። መሳሪያችሁን አስቀምጡ ብያለሁ። እሺ እናስቀምጣለን። ተረጋጋ አንተ። ልጁ ምንም እንዳታደርገው እናስቀምጣለን። ሁላችሁም አስቀምጡ፣ መሳሪያችሁን አስቀምጡለት። እንደ ሰው እንዳይጠጋኝ፣ ማናችሁ እንዳትጠጉኝ፣ እንዳትከተሉኝ። አድናን ኡዛይ ላይ ሽጉጡን እንደደቀነ መኪና ውስጥ አስገብቶት መኪናውን አስነስቶ ጥቂት እንደተጓዘ ኡዛይን ገፍትሮት አውርዶት ከፖሊሶቹ በፍጥነት ያመልጣል። ተከተሉት፣ መኪናችሁን አስነሱ፣ ተከተሉ። ልጄ ደህና ነህ? ኡዛይ ደህና ነህ? እማዬ ደህና ነኝ፣ ምንም አልሆንኩም፣ ደህና ነኝ። ሩቻን ከልጇ አጠገብ ተቀምጣ አይኗን ከአይኑ ላይ ሳትነቅል የካርታልን መንቃት እየተጠባበቀ ምሽቱን ሙሉ እንዲሁ ልጇን እየጠበቀች ሳትተኛ ታድራለች። አድናን እንደምንም ብሎ ከፖሊሶች አምልጧል። ሌላ ደግሞ አንድ ምስራች ይሰማል። ጸጥትበት የነበረው ካርታል በሕይወት መኖሩን ይሰማል። ይህኔ ካርታልን ማግኘት አለብኝ ብሎ ካርታል ወዳለበት ሆስፒታል ይመጣል። አቤት ሙጅጋን፣ በጣም ታሳፍሪያለሽ። እኔን ለማሳሰር ፖሊስ ጠራሽ? ለዚህ ዋጋሽን ትከፍያለሽ። ለጊዜው ልጅሽን ምሬያለሁ። ምን እያልክ ነው አድናን? እኔ ለፖሊስ አልደወልኩም። ለፖሊስ የነገርኩት እኔ አይደለሁም። አድናን ግራ ቀኙን እያየ ካርታል ከሚገኝበት ክፍል ፊት ጠብቆ ካርታል ክፍል ውስጥ ለብቻው የሚሆንበትን ሰዓት እየተጠባበቀ በመጨረሻም ከብዙ ቆይታ በኋላ የሶመር ጓደኛ ሳንቾክ በልጇ ጉዳይ ተጨንቃ አቅማታ የምትገኘው ሩቻንን ወደ መጸዳጃ ቤት ይዟት ሲሄድ አድናን ግራ ቀኙን እያየ ካርታል ብቻውን መሆኑን ሲያረጋግጥ ወደ ካርታል ክፍል ቀስ እያለ መራመድ ይጀምራል። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 116 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ቮይንታውት ደጋ ይለፎት ሀገሬ ሰላም ትሁን።